ሰውነቴ እንዳለ አምላክ ይፈልገዋል። የደምሽን የቆዳሽን ጠረን ምናምን እያለ ስጋሽ እኮ አጥንትሽ ይታያል እኮ እንዴ ተበደግና አንተ በጣም ጀግና ነህ። ትቀልድ የለ ሰውነቴ ሰውኛል እያስተቃየ ትንሽ ብትቆይ ገለኝ ነበር። አይዞሽ እኛ ደርሰን እንልሻል። በቃ በጣም የሚያስፈራ ቦታ ውስጥ ገባንና አረ በቃ እኛ እየፈራን ነው ከዚህ በላይ እንሂድ ስንላት አይ በቃ ችግር የለውም ምናምን አለች። ከዛ በኋላ እናንተ ብቻችሁን ተቀራችሁ በኋላ ምንድነው የተፈጠረው? መጀመሪያ ርቀው ነበር የሚካቡን። ከዛ እየተጠጉ ቀዩ እባብ ከመጣ በኋላ ጥቁሩ ሌሎቹም እባብ መከተል ጀመሩና በጣም ብዙ ናቸው። በጣም ጾታዊ ግንኙነት ታረጋት ነበር ሳትፈልግ። እኔ እንደዚህ አይነት ነገር አልሰራም። ምን ሆኖ ነው ምን መቼ ነው የሆነች ልጅ እንዳለች አውቃለሁ። ማናት? አላውቅም። የሆነ ቤት አለ ጫካ ውስጥ መሰለኝ። ትጮዋለች፣ ትደበድባለች የሆነ ነገር። ክፈተው ቶሎ። እዚህ ነው የደበካት። ክፈተው። ግባ ሂድ። እንግዲህ ውድ ተመልካቾቻችን ስንፈልጋት የነበረችውን የጽናትን እህት ማርታ አግኝተናታል። ውድ ተመልካቾች እሷን ለማግኘት እንግዲህ እዚህ ጋር ሲሸውደን የነበረውን ሰው እንግዲህ በክትትላችን እንደምን በተጨባጭ የሆነ ማስረጃ በመንቀሳቀሳችን እንግዲህ ማርታን አሁን ለማግኘት ችለናል። እንግዲህ እዛ ቦታ ላይ በማዳበሪያ ተጠቅልላ ታስራ እጅግሯ ታስረው ነው ያገኘናት። ቦታው ላይ የተመለከትነው ነገር ትንሽ አሰቃቂ የሚባል ነገር ነው። ቤት ውስጥ ሊገኙ የማይችሉ ይሄ የከብት ቀንድ ምናምን ቆዳ በጣም ብዙ ነገር ነው ያገኘነው። ይሄ ደግሞ ለኛ አስፈሪ ነው በጣም። ከዚህ በፊት ብዙ ነገር ገጥሞናል፣ ግን እዛ ቦታ ውስጥ እየተራመድን ነው እንግዲህ ያለፍነው። እዛ ቦታ ውስጥ ምን ሲደረግ እንደነበረ እቺ ልጅ ምን ሲገጥማት እንደነበረ ሁሉንም ነገር ትናገራለች። ይሄን እዚህ ጋር ያለው ወንጀለኛ እንግዲህ በቁጥጥር ስር ለማዋል ምን ሲደረግ እንደነበረ ሁሉንም ይናዘዛል ማለት ነው። እህቴ ደህና ነሽ? አሁን ደህና ነኝ። አስፈላጊ ከሆነ የሕክምና እርዳታ እንዲደረግልሽ፣ ግን ደህና ይሆንሽ ስለመሰለኝ ነው። አካላዊ ጉዳት ምናምን ከደረሰብሽ አሁን የክሩ አባላት በቀጥታ ወደ ሆስፒታል ሊወስዱሽ ይችላሉ። አይ አካሌ ላይ የደረሰውን ጉዳት ጠባሳው ነው ቀርቷል። ያ እጄ ላይ እንደምታየው ሰውነቴ ምንድነው ይሄ ጠባሳ? ምንድነው ያደረካት? ምንድነው በምንድነው እንደዚህ የቀደደሽ? በስመ አብ ወልድ። በጣም ብዙ ነው ደግሞ በዛ ላይ እዚህ ጋር ያለው እሱ ነው። አዎ ሰውነቴ እንዳለ አምላክ ይፈልገዋል። የደምሽን የቆዳሽን ጠረን ምናምን እያለ ስጋሽ እኮ አጥንትሽ ይታያል እኮ እንዴ። ቆይ ምን ማለት ምን ተናገረ? ምን ይዘጋሃል? ቆይ ምን ፍለጋ ነው እቺ ልጅ? እኔ ምን ላድርግ? በቃ እኔ የታዘዝኩትን ነው ያደረኩት። እቺ ልጅ ዝም ብላ ነው እንደዚህ የተጎዳችው? የታዘዝኩትን ነው ያደረኩት። እኔ ከየበላዩን ነው የምከተለው። ይሄ ምን አይነት ጭካኔ ነው? ቆይ እንዴት እንደዚህ በሰው ላይ ታደርጋለህ? እህት የለህም? ያለ እናትህ የተፈጠርከው? እንዴት እንደዚህ አይነት ነገር? ቆይ ሲጀመር እንደናንተ አይነት ሰይጣን ለዚች ምድር አስፈላጊ አይደላችሁም። እናንተን ለማጥፋት ነው እኛ የተፈጠር ነው። በመጨረሻም ትጠፋላችሁ። ለምን ዋሻ ሞተች ብላ? አይ እኔ የታዘዝኩትን ነው እየነገርኩ ያለሁት እኮ። አዛዥህንም አንተንም ዋጋችሁን እሰጣችኋለሁ። እሺ እህቴ እስኪ ማለት ቆይ እኮ ይገለኝ ነበር። ትንሽ ብትቆይ ይገለኝ ነበር። አይዞሽ እኛ ደርሰን እንልሻል። ቆይ ምንድነው የተፈጠረው? እንዴት ነው በእነሱ ቁጥጥር ስር ልትገቢ ቻልሽው? እኛ እንግዲህ ከዚህ በፊት እህትሽ ጽናት ናት እንግዲህ አንቺ እንደተያሽና አሁን እሷ ደህና የሆነ ቦታ ላይ ነው ያለችው። በእርግጥ እሷም እየተሰቃየች ነው፣ ግን ያልሞተችው አለሽ፣ በህይወት አለሽ። ይኸውልሽ አንቺን እንድንፈልግሽ ወደዛ ጫካ እንድንመጣ ያደረገችን እሷ ናት። እህቴን ፈልጉልኝ በህይወት አምጡልኝ ብላን አደራ ብላ ነው። የእሷ አደራ እንግዲህ እኛም አላስቀምጥ ብሎን አንቺን ለመፈለግ እዛ ድቅድቅ ጫካ ውስጥ የመጣ ነውና ስንመጣ እንግዲህ በጣም ብዙ ነገር ነው። በጣም ያሳቀቀው ለህይወት አስጊ የነበረ ጫካ ውስጥ ነው። እና እዛ ቦታ ውስጥ ምንድን ነበር የገጠመሽ? እስኪ ሁሉንም ነገር አስረጅን። ምክንያቱም ጽናት ባገኘናት ሰዓት ላይ እሷንም ብዙ ነገር ነግራናለች። እስኪ አንቺ ደግሞ እንግዲህ ካየሹ ከሰማሹ እዛ ቦታ ላይ ሲደረግ ከነበረው አንጻር ምንድን ነው የተፈጠረው? እዛ እንዴት ነው እዛ የተገኛችሁት የሚለውን ነገር ከአንቺም መስማት ፈልጋለሁ። እሺ እንዳልከው እንኳን ጫካው ቤቱ ራሱ ያሳቅቃል። ያለንበት አሁን ራሱ ተሳቅቄ ነው እግሬን ዘርግቼ የተቀመጥኩት። ወደዛ ሂድ ነው። በጣም የምንወዳት ጓደኛ አለችን። አብረን ከታች ክፍል ጀምሮ አብረን የተማርነት አለች እና በሰዓቱ እሷ ልደት ደርሶ ነበረ እና ደግሞ እኛ የለመድነው ነገር ነው ልደት ማክበር። የሁላችንም ልደት ሲኖር
እንገባበዛለን። የኔ ልደት ከሆነ እህቴም በቃ ያው ከእህቴ ጋር በጣም የጓደኛ ያህል ቅርበት አለን፣ ከጓደኛም በላይ ነን እና አብረን ጓደኞቼንም ታውቃለች፣ ጓደኞቿን አውቃለሁ፣ ብቻ አንድ ላይ ነን። የኔ ልደት ከደረሰ እነሱ ሰርፕራይዝ ያደርጉኛል፣ እነሱ ልደት ከደረሰ እኛ እንደዚህ ብቻ እናደርጋለን እና ያኔ ግን ለየት የሚለው የሜሮ ልደት የደረሰ ጊዜ ምንም ሰርፕራይዝ አልፈልግም ራሴ ፕሮግራም አዘጋጅቻለሁ ብላን የጠራችን። ከዛ እሺ በቃ ብለን ያው የሚያስፈልግ ነገር አንዳንድ ነገር ይዘን ነበር የመጣነው። ከዛ በኋላ እቤት መስሎን ነበረ፣ እቤት አይደለም የሆነ ሰርፕራይዝ ነው። ቦታውን ብታዩት ትወዱታላችሁ። እኔ መረጋጋት ስፈልግ ሲጨንቀኝ ምናምን በቃ ሜሮን ደግሞ ብዙ ጊዜ ጨንቀኛል ትላለች፣ አይምሮዬ ላይ የሆነ ነገር ይጮህብኛል፣ የማትለን ነገር የለምና እንደዛ ለመረጋጋት ስፈልግ እዛ ነው እየሄድኩኝ አይምሮዬን ማረጋጋው። እንሂድ እዛ ጸጥ ያለ ነው ሰው አይበዛም ስትለን በቃ ልክ እንደ ፒክኒክ ነገር ልናዘጋጅ ወጣን። ከዛ ሁላችንም አንድ አይነት ልብስ ነበር የለበስነው። ወጣን ሁላችንም። ከወጣን በኋላ እስከ የሆነ በቃ በጣም ርቀን ሄድን ወደ መሀል። በቃ በጣም የሚያስፈራ ቦታ ውስጥ ገባን። አረ በቃ እኛ እየፈራን ነው ከዚህ በላይ እንሂድ ስንላት አይ በቃ ችግር የለውም ምናምን አለችን። ጓደኛዎች እናት ምንም ማድረግ አንችልም። በዛ ላይ ደግሞ እኛ ብቻ ነን የነበርነው። ሌሎች ጓደኞቻችሁ እንደነበሩም ከጽናት ሰምቻለሁ እና ከዛ በኋላ ሌሎቹ እንዲሄዱ ተደርጎ እናንተ ሶስታችሁ ብቻ ሜሮን አንቺና እህትሽ ጽናት እንደቀራችሁ ነግራናለች እና ከዛ በኋላ እናንተ ብቻችሁን ከቀራችሁ በኋላ ምንድነው የተፈጠረው? እነሱ ከሄዱ በኋላ እነሱንም አጣድፋን የሸኘቻቸው ለምን እንደሆነ አላውቅም። እናንተ ግን የልቤ ናችሁ፣ በቃ የኔ የምላችሁ ሰዎች ናችሁ፣ እናንተ ቀሩ አለችው። ከዛ በቃ እንዳይደብራት አብረን እንወጣለን ስትለን እሺ ምናምን ብለን አብረን ቁጭ አለን። ከዛ ከትንሽ ደቂቃ በኋላ የሆነ የሚያስፈራ ድምፅ መስማት ጀመርን። ከዛ ምንድነው ስንላት ጫካ አይደለ አይጦች አሉ፣ ድመት፣ ይሄ የዱር የጫካ ድመት ነው ምናምን የሚባለው አለ ምናምን አለችን እና እሺ በቃ ማለት ፈርተናል ሁለታችንም፣ ግን እንዲህ ማለት አልደፈርንም። ተቀመጥን። ትንሽ ቆይታ እሷ ቆመች። ከዛ ምን እንደምታደርግ አልገባንም። እጇን ወደ ላይ ከፍ ምናምን ማድረግ ጀመረች። በቃ እኔን ግራ አጋባችን። ምን እያደረግሽ ነው ስንላት አታዋራንም፣ የሆነ ሳቅ ትስቃለች ምናምን። ቶሎ ወዲያው እሷ መሳቅ ስትጀምር እኛ ንባብ መክበብ ጀመረን። እኔ ሳወራው ራሱ ይሰቀጥጠኛል። እባቦች ይከቡናል፣ ብዙ እባቦች ከየት እንደሚመጡ አላውቅም። ከሆነ ቦታ ነው ብቻ የሚወርዱት። በጣም ብዙ ናቸው። እኔ በህይወቴ እባብ አይቼ አላውቅም። ያን ያየሁት ደግሞ በጣም ረጃጅም እባብ አለ፣ ትናንሽ እባብ አለ፣ ትል የሚመስሉ ነገሮች አሉ። ጥቁር ናቸው በብዛት ደግሞ ጥቁር እባብ ናቸው። ቀይም እባብ አለ፣ በቃ በጣም ቀይ የሆነ እባብ አለ። ቀይ እባብ አለ? አዎ። እሺ መጀመሪያ ቀዩ እባብ ነበር የመጣው። በቃ ማለት ምንድነው ፕላስቲክ መስሎን ነበር። እኔ ፊልም ላይ ነው እባብ የምናየው እኛም እና ቀይ እባብ አይተናል፣ የተዥጎረጎረ እንጂ እዚህ ግን የተዥጎረጎረ እባብ የለም፣ አልፎ አልፎ ካልሆነ በቀር ማለት ነው። በዛ ቀዩ እባብ መጀመሪያ መጣ። ከዛ በቃ ጮህን። አረ ሜሮን ስለአንድ ሰዓት ሰማን ትስቅብናለች። በቃ እነሱ መክበብ ጀመሩን። መጀመሪያ ርቀው ነበር የሚከቡን። ከዛ እየተጠጉ ቀዩ እባብ ከመጣ በኋላ ጥቁሩ ሌሎቹም እባብ መከተል ጀመሩና በጣም ብዙ ናቸው። በጣም 100 ከምናምን በላይ ይሆናሉ። ከዛስ ሁለታችሁንም ነው የከበቧችሁ ወይስ ሜሮንን የከበቧል? አንድ ላይ ነው የተቀመጥነውና ሜሮን ቆማ ነበር መሀላችን። ከዛ እነሱ መምጣት ከጀመሩ በኋላ ምንም አያደርጓትም። በመሀላቸው እየተራመደች ትወጣና አብራን ቀስ እያለ አብራቸው እነሱን ቀስ እያለች አብራን ትዞረናለች። እናንተ ላይ ጥቃት አላደረሱም በሰዓቱ? ምንም ነገር የሆነ የምትለው ነገር አላት። ወደዚህ እየሄደች ስታወራ ሁሉም አቅጣጫቸውን ይቀይራሉ። ማለት ዞረው አይደለም የሚቀይሩት። ፊታቸው በዚህ በኩል ከነበረ ቶሎ ብሎ ደግሞ ፊታቸው ወደዛ ይሆናል። ስለዚህ እሷ በምታዛቸው መንገድ ሲንቀሳቀሱ ነበር ማለት ነው። አዎ። አንዳንዶቹ እባብ ደግሞ ጅራት የላቸውም። በሁለቱም በኩል ፊት አላቸው፣ በኋላም በኩል በፊት ለፊት ማለት እኔ እባብ የማውቀው በአንዱ በኩል ነው ጭንቅላቱ፣ ከዛ በኋላ ግን ሌላው ጅራት ነው የሚሆነው። ይሄኛው እንዴት እንደዚህ አላውቅም፣ ግን በሁለቱም በኩል ጭንቅላት አላቸው።
እሺ በሁለቱም በኩል ከዛ የሆነ ሰዓት ላይ አንዱ ባብ ለሁለት እየተከፈለ ይሄዳል። በጣም ያስፈራ ነገር ነበረ በጣም። ከዛ በኋላ ይሄ ጨካኝ ሰውዬ መጣ ጥቁር በጥቁር ለብሶ እንደውም ያኔ ካባ ነገር ደርቦ ነበር። ፊቱ ላይ የሆነ ነገር ተቀብቶ መጣ። በጣም ነበር የሚያስፈራው። ፊቱ ላይ የሆነ ነገር ተቀብቶ መጣና የሆነ ዱላ ነገር ይዟል። ከዛ እንደመጣ አንዱን ባባ ነሳው። አንዱን ባባ አንስቶ እኛ እግራችን ላይ ያስቀመጠብን በቃ ጮኸን ልንነሳ ሞከርን ግን አልቻልንም። ማለት ጠንካራም ነው። ከዛ ደግሞ የሆነ ነገር እጃችንንም እግራችንንም ድንዝዝ አደረገ። ከዛ ብዥ ያለብን መጣ። ማለት ምን እንደጠጣን አናውቅም። የምንጠጣው ነገር ውስጥ ምን እንደጨመረችም አናውቅም። ብቻ ግን ከዚህ በኋላ ምን እንደሆነ አላስታውስም። ስለዚህ በሰዓቱ የሆነ ነገር ከጠጣችሁ በኋላ ምንም ነገር አታስታውስም? ማለት እባቦቹ ከመጡ በኋላ መጠጣት አልቻልንም። ግን ከዛ በፊት ስንጠጣ የነበረ ነገር ውስጥ የሆነ ነገር አለ መሰለኝ። ወይ ደግሞ እሱ ሲመጣ የሆነ ነገር ረጭቶብን ይሆን ያላውቅም። ብቻ ራስሽን የት ነው ያገኘሽው? እንዴት ነው ያገኘሽው ስትነቂ? ከነቃው በኋላ እዚህ ቤት ውስጥ ነው ያገኘሁት ራሴን። ማንም የለም ነበር። ያስፈራል። እዚህ ቤት ውስጥ ራሱ ብዙ እባቦች አሉ፣ ብዙ ዘንዶች አሉ። ነፃን ዘንዶ በጣም ያስፈራው። መተኛት አልችልም። እሱ ሲወጣ በቃ ተሳቀቄ ነው ሞተው። ማለት የሆነ ነገር እንዳያደረጉኝ እፈራለሁ። እሱ ሲኖር ያስረኛል። ሙሉ እግሬን የሚያስረኝና ጾታዊ ጥቃት ያደርስብኛል። ምን እና ጾታዊ ጥቃት ደርሶብሻል? አዎ። ምንድን ነው የምታደርገው? ምንድን ነው ያደረከው? እንዴት ማለት እንደዚህ አሳስረ ከማስቀመጥ ውጪ ደግሞ እንደዚህ አይነት ነገር ታደርጋለህ? ቀና ብለህ ተናገር እንጂ በቃ ነው የነገርኩህ እኮ። በቃ የታዘዝኩትን ነው ያደረኩት። ኦኬ የታዘዝከውም ይሄን ነው? በቃ ሁሉ ነገር በቃ ተቆጣጣሪ። አንተ ምን አይነት ጨካኝ ነህ? ቆይ ምን አይነት ጨካኝ ነህ? እኔ ፈልጌ አይደለም። በቃ እኔም ፈልጌ ታው እንጂ ለስሜት እዛ ቦታ ላይ ጫካ ውስጥ እንደዚህ ያደረክ ያየው እኔም ታዝዤ ነው ልትለኝ ነው? ፈልጌ አይደለም። አንተ ላይ እመጣለሁ። አለቀይ ዘዘዘኝ ነው። አንተ ላይ በሰፊው እመጣለሁ። ስለዚህ በጣም ብዙ ማለት በተደጋጋሚ እንደዛ አይነት ጥቃቶች ደርሶብሻል ማለት ነው? አዎ በተደጋጋሚ ጾታዊ ጥቃት ከደረሰብኝ በኋላ አሁንስ ይላል ብቻውን ያወራል። ከማን ጋር እንደሚያወራ አላውቅም። አሁንስ ልክ ነኝ ይላል። ከዛ መልሶ ቆይቶ ደግሞ ልክ አይደለሁም በቃ ማስተካከል አለብኝ ብሎ ድጋሚ ጫወስብኛል በሰውነቴ። አሁንስ ልክ ነኝ እያለ ከሆነ ነገር ጋር ያወራል ብለሽኛልና ከማን ጋር ነው የሚያወራው? ኧረ እኔ ማንም ጋር አላወራም እንዴ። በቃ እንዴ አበዛችሁ። ዝም ያልኩት እኮ በቃ እስኪ አንተ በጣም እንትን ስላልከኝ እኮ ነው። ምን ደብከኝ እንደዚህ አንገራታኝ እንዴ? ምን እኮ ገና ጀመርኩ እንጂ አልጨረስኩም። እንዴ የለው እንዴ መደብደብ እንደዚህ አይደለም። ምን ማላረኩም ሲጀመር እንዴ እንደዚህ አይነት መደብደብ ነው። እኔ መች ማን ጋር ነው ያወራሁት? እኔ ማውቃለሁ ከማን ጋር እንደምታወራ። ያንተ ሰይጣኖች ናቸው እና ፈጥሬ ነው የማወራው መስሎኝ ነው። አዎ አንቺ መስሎሽ ነው። አውቀሽ እኔን ለማስያዝ ነው እንደዚህ አይነት ነገር እንደዚህ ብታረግ ይሄው አሳዝነሽ። እኔ ወንድ ነህ ከከፍቶ እንደዚህ የሆነችው ታዲያ ፈልጋው ነው ወይ? እና እኔ ምንም አላደረኩም ሲጀምር። ምንም አላደረኩም እና ማን ያደረጋት እንደዚህ? አንተ ቤት ውስጥ እኮ ነው የተገኘችው። በቃ እኔ ይሄን ያክል በደል አላደረስኩም እንዴ? ያደረከው መቼ አወራውና ብቻህን ማውራት ነው እንዴ? የሚገርም ከዚህ በላይ ምን ታረግ? ዝም በላተ አፍን ዝጋ። እኔ ፊት አንድ ነገር እንዳትናገር። እኔን ብቻ ነው እንደዚህ የምታረገኝ? ወንጀለኛው አንተ ነህ። እች ልጅ ተሰቃይታ በእጇም እግሯም ታስሮ ነው አይደል የደረስንላት? ምን ልታረጋት ነበረ? ከዚህ በላይ በህይወቷ በቁማ እኮ ነው የተጫወትክባት። ጭራሽ ደግሞ ሌላም ነገር ጾታዊ ግንኙነት ታረጋት ነበር ሳትፈልግ። እኔ እንደዚህ አይነት ነገር አልሰራም። እኔ እንዴ ምን ሆነ ነው እንዴ? ምን መቼ ነው ማለት ሁሌ በየቀኑ ሁሌ ትጫወትብኛለህ። ካላረከው ለምን እሷን ሙሉ በሙሉ አረ የምታምነው? ሰማይ ታምናለህ? ገና ብዙ የተናገረችውን ሁሉ ነገር ገና ብዙ ያላረጋግጥናቸው ነገሮች አሉ። ስናረጋግጥ ግን አሁንም ተጨማሪ አድርገን ለምንድን ነው እኔ የማያሳምነው?
እኔ ምን ነገር እንደምን ማታመን ኃይለኛ አጭበርባሪ ስለሆንክ እኔ ራሴ ነኝ እንደዚህ የቆረጥኩት። እኔ እንደዚህ የድሮ ጠባሳውን እያሳየች ያለ እንዴ? የድሮ ጠባሳ እኮ ነው ይሄ። ምንድነው ይሄ ምን ሆነ? የድሮ ጠባሳ የሚመስል አታየውም እንዴ? አታየውም እንዴ? አጥንቷ እየታየ የቀረውን የድሮ ጠባሳ አታየውም እንዴ? ታብበኛለች። ጭራሽ በሳት አቃጥለውሻል። እንዴት በሳት ታቃጥላታለህ አንተ? እኔ እንደዚህ አይነት ነገር አልሰራሁም። ሲጀመር እንዴ ምን ሆነሽ ነው? ይኸውልህ ትሰማኛለህ? አንተ ላደረከው ነገር ያንዳንዷ ትከፍላታለህ። ሲጀመር የሆነ ነገር የምታጠጧት ምንድን ያጠጣቸው? እዚህ በላይ እኔ ያላየሁም። እሺ ምን ደስ ራሳቸው እንዴ ራሳቸው ጓደኞቹ ጋር የጠጣችውን ነገር እኔ እንዴ በእኔ ተሳብባል እንዴ? ትሰማኛለህ? እዚህ ቤት ውስጥ ለምን እንዳመጣሃት ተናገር። ምን ፍለጋ ነው እዚህ ቤት ውስጥ ያመጣሃት? ሲጀመር ድግምት ስታረግባት ነበር። ድግምቱ ምንድን ነው? እኔ እንደዚህ አይነት ነገር አልሰራም። ሲጀመር ምንም አላውቅም። ቪዲዮ ላይ ያሳየው ቀልድ ነው ታዲያ? የለም ዞራት አልነበር አባቤት ትእዛዝ አልነበረም። ተናገር። እየታመምኩኝ ነው። እየታመምክ ነው? ገና ብዙ ነገር ይደርስባል። ሲጀመር ለምንድነው ጥቁር ልብስ የምትለብሱት? ሁላችሁም የሆነ ነገር ልታደርጉ ስትሉ ጥቁር ልብስ ትለብሳላችሁ። ለምንድነው ጥቁር ልብስ የምትለብሱት? ቀድ ነገር እኮ የራሴ ሙድ ነው ይሄ። በቃ የራስ ሙድ ነው። አዎ ይኸውልህ ከአንተ በፊት የነበረችም ጠንቋይ እዛ ጫካ ውስጥ በቁጥጥር ስር ውላለች። ስለምን ጠንቋይ ነው የምትለው? እኔ ጠንቋይ አይደለሁም። አንተ ምን ሆነ እንዴ? እባክህ ስትደግም አላገኘሁም። ስለ ሞገስ እያነሳ አልነበረም? የምን ሞገስ ነው የምትለኝ? አላውቅም እኮ እያልኩ ነው። አንተ ሰውዬ ሞገስ በተነሳ ቁጥር የሚያንዘረዝር ለምንድን ነው? ወይ ጉድ አይደለም። እኔ ሲመስለኝ የሆነ በቃ ሰላም ምን ላይ እዚች ልጅ ላይ ያደረካቸውን እያንዳንዷን ነገር ካልተናገርክ ምንም አላደረኩም። የራሷን እየጠየካት አይደል እንዴ? አትዋሽ። ያው ከዛ በኋላ እኮ የቤት ውስጥ እኮ ትንሽ ነው ይዞኝ ይወጣል። ሰላም ይላል። አርታ ዝም በል አንድ ነገር እንዳትናገር። እንደዚህ በቃ ለሰስ ብላ ስታወራ የሆነ አንጀትህን ስለምትበላ ነው አንተ እንደዚህ የምታምናት። አንተ በመረጃ እኮ ነው እጅ ከፍንጅ እኮ ነው ያዝኩት። አንተ ቤት ራሷ ፈጥራ አሁን ያቀናበረችውን ነገር ውስጥ ያለችው ምናምን ምንድነው? በቪዲዮ ተቀርጿል። አላየህም? በቪዲዮ ተቀርጿል። አንተ በቪዲዮ ተቀርጿል። አይ ቤት ውስጥ ያለው ቀንድ ምንድነው? ያን ያክል ባንደፋፈር የሞቱ ነፍሳቶች ምንድን ናቸው? ባንደፋፈር ጥሩ ነው። ሲነቃበህ እያስፈራራኸኝ ነው። ምንድን ናቸው? ለምን የምትጠቀምባቸው? እቺ ልጅ አስራ ምንድን ነው ልታረጋት ያስብከው? እኔ አላውቅም። በቃ ሁሉንም ነገር አላውቅም። ቤትህ ውስጥ ተገኝታ በቃ ሁሉንም ነገር አላውቅም። አለቀ ጨረሱ። ማን ነው የሚያውቀው? ምንም አላውቅም እንጂ ማን ነው የሚያውቀው? አላውቅም። በቃ እስኪ ምንድን ነው የምትለኝ? ይሄን ጥጋብን አስተነፍስልሃለሁ። እሺ ይሄን ጥጋብን አስተነፍስልሃለሁ። እሺ እህቴ እንግዲህ ያውልሽ እንደነገርኩሽ ከዚህ በኋላ ምንም መፍራት የለብሽም። እኛ ካንቺ አጠገብ ነን። እኛም አንቺ ጋር የመጣ ነው ወደዛ ጫካም ያመራ ነው። ይሄን ሰውዬም ስንከታተል የነበረው እርግጠኛ ሆነን አንቺን ለማግኘት እንዳልተንከባከብኩሽ እንደዚህ በጣም እንዲተንከባከብኝ እውነቱን እኮ ነው። በጣም ያደነዝዘኛል። ሲፈልግ ብረት እሳት ላይ አቃጥሎ ይጠብሰኛል። ከዛም ያን በሽታ እኔ እኮ ጤነኛ ሰው ነኝ። እህቴ ትጠየቃል ነው መንገኘቴ መብት ካለችልኝ ትጠየቅልኝ። የምን በሽታ ነው እንደዚህ የሚያደርግሽ? የምን በሽታ ነው? የራሷ በሽታ በቃ እንደዚህ አንድ ያስራታል፣ አንድ ያስነሳታል፣ አንድ ያስቀምጣታል። በቃ ምንድነው? እና ለምን አንተ ቤት ተገኘች ታስራ? በሽታ ከሆነ እሺ በሽታው ነው መታሰብ። ያው ሰው የታመመ የወደቀ ሰው እኮ አመቱ ማስታመም ይቻላል። አስራ ነው እንደምታስታምመው አንተ? እንዴት አይነት ጀግና እንዴት አይነት ጀግና አስተማሚ ነህ? በእናትህ እዚህ ቀንድ ውስጥ እንትን ያለ ሰው ቆሞ እንኳን የማይሄድበት ቤት ውስጥ አስራ ነው እንደምታስታምመው? የማን አስተማሚ? የት ሀገር አስተማሚ ነህ አንተ? ንገረኝ፣ የት ሀገር አስተማሚ ነህ? እኔ ጤነኛ አትመስለኝም። በቃ የሰው ከሰው ደግሞ መርጠህ ነው የምትሰማው አንተ። አሻ አንተ ልስማ፣ ምን እንደምትናገረው? በቃ የተናገርኩትን ሁሉን ነገር የኔ አይሰማም። ምን እንደሆነ ፈራሁኝ ነው እንጂ እያንዳንዷን ሰውነቴን ገለጬ ባሳ እየጠበስከኝ አይታይም? አሳዩ አንቺ እንዴ አብሬሽ የለ እንዴ አብሬሽ ባለጌ አይደለም። ይኸውልሽ ተረጋጋ፣ ራስሽን አታስጨንቂ። የታበረው የራስሽ ነው። ጠይቀሽ የምሰማው እሷን ብቻ ነው አይደለም? እሺ ምን ልስማ? እሺ ለምንድን ነው አንተ? ቆይ ልጠይቅህ መልስልኝ። አንተ ቤት ውስጥ እቺ ልጅ ታስራ ድብቅ ጨለማ ውስጥ የታሰረችውና የተቀመጠችው ለምን ዓላማ ትፈልጋ ነው? ከዛ ጫካ ውስጥ ለመጨረሻ ጊዜ የጠፋችው ጫካ ውስጥ እንደሆነ ከእህቷም ተረድቻለሁ። ስለዚህ አንተ ቤት ውስጥ ከማን እህት? ከሷ እህት። የት አለች? ፈለካት? እሷንም ታሰቃያት ነው?
እኔ ምንድነው መሰቃየው? እኔ ኮሶ ነኝ ሲጀምር ስለኛ በደንብ ነው የሚያውቀው። ሁሌም ምን ይለኛል ማታ ልክ ታውቃተው ቃላቅ ምን እናቴ ልናገባ ነበር፣ በአንድ ቀን ልናገባ ነበር፣ ቀን የተቆረጠልን። ምን ይላል ደግሞ ካንቺም ሰው ልታገቢ ይለኛል፣ እንደዚህ ይለኛል። ብዙ ጊዜ ያደነዝዘኛል፣ ግን የሚለኝን ቃል በቃል እሰማለሁ። የሚያደርገውን ነገር አውቃለሁ። የሚያወጣልሽ ይመስልሻል? እኔ እንደዚህ ስለማርኮሽ በቃ ስለማርኮሽ አንተ በጣም ጀግና አይደል እንዴ? አንተ በተግና አይደል አንተ በጣም ጀግና ነህ። ትቀልድ የለ ሰው ይናል ያስተቃየ ትቀልዳለህ። ሰው ላይ ትቀልዳለህ። እቺ ልጅ እንደዚህ ሆነ አንተ ትቀልዳለህ። ምን አድርግ ነው የምትለኝ? እንዴ አንተ እንደዚህ ትቀልዳለህ። እሷ እንደዚህ በሳጠብሰ ሰውነቷን በሳጠብሰ ትቀልዳለህ። በሰው ህመም የሚቀልድ አንተን አየው። ያንተ ኃይል ያድን እንደሆነ እናያለን። ቀና በላውን ይኸውልህ፣ ዛሬ ያንተን ዋጋ የምሰጥበት ቀን ነው። እስኪ ልጅ አሰቃይተህ እሷን ብቻ እህቷንም አሰቃይታችሁ ህይወት እንዳይኖራቸው እንደዚህ ታሰቃያቸው ነበር። አንተ በህይወት እየሰጠኸኝ ነው ለኔ። በህይወት መኖር እኮ አይገባክም። ሲጀመር ሰይጣን እኮ ይቀናብካል። ካንተ እኮ ሰይጣን መልካም ነው ሳስበው። ለምን ወደ ሰይጣናት ሄጂም ታዲያ? አንተ አለ አይደል እንዴ ከሱ የባስከው? ይኸውልህ አሁን እያንዳረኩ ነው። ይሄ ውለታዬ ይሄ ነው። ሰማኛለህ? አሁን እንደዚህ አይነት ትእዛዝ ሰጥቶ ጫካ ውስጥ ምን ስትሰራ እንደነበረ እቺ ልጅ እንዴት ደህና እንደምትሆን እንድትነግረኝ እፈልጋለሁ። ምክንያቱም ብዙ ነገር ስታደርግባት እንደነበረ የቪዲዮ ማስረጃም አለኝ። እንደዚሁም ደግሞ እሷም ደግሞ አለች እዚህ። አልነግርህም። አንተ ጉልበትን የምታሳየው ሴቶች ላይ ብቻ ነው። ሴት ባገኘ ቁጥር ሁላችንም እንደደነዘዘን ነው። መራመድ አንቺ ምንድነው የሚያደርጓችሁ? ካደነዘዛችሁ በኋላ ማለት ስትነቁ እንዴት ነው ራሳችሁ? ምን አደረጋችሁ? ሰውን ማደንዘዝ አይችልም። በቃ ውሸት አንቺ አርፈሽ ብትቀር አንተ እኮ ሰው አይደለም። ሰው ነኝ ብለህ ነው የምታስበው? እዚህ ቤት ስመጣ እኮ ባይና ያየሁትን ነገር ታስከደኝ ሞክራለሁ። ምንም ያየው ነገር የለም። አንተ አቀናባሪ ቀንድ አይቻለሁ። ለምን እኔ ጋር ስትሆን የምትለውን ቃል አትልም? እኔ ጋር ብቻ ሲሆን የሆነ ቃል ይላል። ከዛ ቤቱ እንዳለ ሌላ ነገር ይሆናል። ጠብቅ፣ ከፈለክ ተናገራን ቃል ምንም አይደለውም። አንቺ ምንድነው የምንፈልገው ነው የሚለው? እስኪ ንገሪኝ። ምንድነው? እኔ አልገባኝም። ብቻ ግን የሚያወራኝን እሰማለሁ። እኔ ማውራት አልችልም። ደምሽ ይፈልጋል ምናምን ይላል። ከዛ ምን ይላል? እድለኛ በሆን ቢፈቅዱልኝ ይላል። አንዴ አንቱ አንዴ እነሱ አንዴ እነዛ ምናምን ይላል። አላውቅም የሚያወራው ማን እንደሆነ። ብቻ ቢፈቅዱልኝ ይሄ እንደምጠጣው ይልና ሁሌም ልክ ሲል ምንድነው የምታወራው? እቺ ልጅ አትዋሽ። እጄን ከቆረጠ በኋላ አንተ ራስህ ዝም በል። ምን ልትሆን ነው? አንተ ጠበቃ ነህ እንዴ? አዎ ጠበቃ ነኝ። ምን ልትሆን ነው? ታውራ አንተ የሆነችውን ነው ያወራቻለች። መጀመሪያ እኮ ጋዜጠኛ ነኝ ነው ያልኩት። አሁንም ጋዜጠኛ እኮ ሁሉም ነው እንትን ነው። ጋዜጠኛም ፖሊስም ነኝ። ፌር እኮ ነው። ይኸውልህ ህግ እያስከበርኩ ነው እዚህ ጋር። ጀስትስ ከሆነ ለሁሉም ነው የሚሆነው። ኧረ እባክህ እና ፍትሃዊነት ለአንዱ ፍትሃዊ ለአንዱ ሰይጣን ተደርጎ ይመጣል እንዴ? አዎ እኮ አንተ ሰይጣን ስለሆንክ ለአንተ ህግ አይሰራም። እሺ ለአንተ ህግ ሳይሆን ድብደባ ነው የሚሰራው። ምክንያቱም ሰዎችን እዚህ ጋር በእሳት እየጠበስክ ነበር። አንተን ክብርን ጠብቄ በህግ ምናምን ብል አይገባህም። አንተ አዎ ገብቶኛል። አሁን በቦክስ እኮ ገብቶኛል። በቦክስ ነው የሚገባ። አዎ ደግሞ ጨምርልሃለሁ ካልተናገርክ ደግሞ። ምክንያቱም እንደናንተ አንተም ዋጋህን የምትከፍልበት ቀን ይምጣ። ምንም አልፈራም። እሺ ምንም አልፈራም። ይመጣል። እኔም አሁን ምንም ብታረግልኝ ምንም መሆን አልችልም። እኔን ምንም ማድረጋት የኔት እንግዲህ ይኸውልሽ ጽናት አሁን ያለችበት ሁኔታ ትንሽ አስቸጋሪ ነው። ስለሷ ማወቅ አለብሽ። ምክንያቱም አሁን ሁለታችሁም እቴ ምንድነው ያደረካት? አንቺ ምንም አደረገው ነገር የለም። አንተ ማታደርገው ነገር የለም። ብሎ በቃ ተረጋጋ። እህትሽ አሁን ሆስፒታል ናትና ክትትል እየተደረገላት ነው። ትንሽ ያው ላንቺ መንገር ማንችለው አሁን ባንቺ ሁኔታ አሁን መንገር ማንችላቸው ነገሮች ስላሉ ግን ለእህትሽን እኛ ልናገናኝሽ እንፈልጋለን። ከእህትሽ ጋር እናገናኝሻለን። ግን እንዳንቺ የሚሰቃዩ ሌሎች ሰዎች አሉ እዛ ጫካ ውስጥ። እንደው የሚሰቃዩ ሰዎች ካሉ እንደው የሰማሹ ነገር ካለ ሌላ የደረሰብሽ ነገር ካለ ብትነግሪኝ። በጣም ብዙ ነገር
ከቤት ይዞኝ ከወጣ በኋላ ወደዛ ጫካ ልንገባ ስንል የሆነ ነገር ይላል፣ የሆነ ቃል ይላል። እኔ ራሴ መልሼ ኧረ ዝም በይ በእናትሽ አትጮህብኝ በቃ እንዲህ ይበቃሻል እንዲህ አይበቃኝም ገና ጉድህን አወጣልሃለሁ ሰማኛለህ እቺ ልጅ የመናገር መብት አላት አሁን እስከዛሬ አፋን ለጉመ ነበር እኔ የመናገር መብት አለኝ የለህም እስከዛሬ እኮ የመናገር ምንም ነገር የለህም መብት የለህም ምክንያቱም እንዳንተ አይነት ሰው ለእንዳንተ አይነት አጭበርባሪ ሰዎች ምንም እድል አልሰጥም ቀጥይኔት አንድ ነገር እንዳታወራ እንደዛ ካለ በኋላ ደነዝዛለሁኝ ማውራት አልችልም ማለት ቃል እኮ ለመውጣት እፈልጋለሁ ግን ቃሉ አይወጣም የራስሽ በሽታ ነው ጮኬ ልክ ከዚህ ሲያወጣኝ ሩጬ ለማምለጥ እፈልጋለሁ ግን አልችልም እየጎተተ ነው የሚወስደኝ ይከብደኛል ከዛ የሆነ ቦታ ያስቀምጠኝና ይዞረኛል አይወለው በቃ ያመጣብኛል የሚከተሉትን ነገሮች ከዛ ስንመለስ በቃ ምን ይላል ብትመረጪ ነው እሱ ሊያገባሽ የፈለገው ማን ነው እሱ ያገባው አላውቅም የሚያወራው ሰውዬ ማግባት ነው ምን ነገር ማወራው እኔ ይሄ ብቻኛ እኔ ብቻዬን ከሰይጣን ጋር ይለኛል ቢያገባ ስለተመረጥሽ የሆነ ነገር ስላለሽ ነው እንጂ ሊያገባሽ የፈለገው እንዲሁም ያለ ምክንያት አይሆንም ይልና ደግሞ ሰውነትሽን ካየ ይቆጣኛል ይልና ከማይታይ ቦታ ልብስ ከሚከለው ቦታ ላይ ይቆርጠኛል ቀስ ብሎ ከዛ ደሜን እንደዚህ ጫን ብሎ ያወጣዋል ደሜን ካወጣ በኋላ ቤቴ ይባረክ ቤቴ ይቀደስ ያለ ቀይ ሚስት እያለ ደሜን ቤቱ ላይ ይረጨዋል ስለዚህ ከሆነ ሰው ጋር አንቺ ምንድነው የምታወሪ ስራት አድርጊ እኮ ነው የምልሽ አንተ ራስህ ስራት ያዝ ወደሱ እንድትናገር ይኸውልሽ ምንም እንዳትፈሪ ይሄን ሰው እዚህ ጋር ያስቀመጥኩበት አንዱ ምክንያት አንተ ሰውዬ እኔ የሆነ መጨረሻ ላይ እየደረስኩ ነው ይኸው ሊጸልይብህ ነው በእናትህ እንውጣ በቃ ከዚህ ቤት ምንም አያመጣም ደግሜ እንደዛ መሆን አልፈልግም ግድ የለሽም አትፍሪ ይኸውልሽ እርግጠኛ ሁኚ ምንም አያመጣም እኔ አለሁልሽ ምክንያቱም ጽናትንም ልክ እንዳንቺ እንደዚህ አይነት ሁኔታ ውስጥ ሆና በራሳችን ቁጥጥር ስራ አውለን ነው ወንጀለኞችን ለህግ አሳልፈን ሰተን እሷን ወደ ሆስፒታል ወሰድነው አንቺንም ተመሳሳይ ነገር ነው የምናደርገው እነዚህ ሰዎች ኃይላቸው በእኛ ቁጥጥር ስር እስከሚሆኑ ድረስ ነው ምንም አያመጡ ምንም ኃይል ምናምን የሚባል ነገር የለም ዝም ብለሽ አንተም አትበራርቅ ሲጀምር ምንም እኔ የምፈራው ሰው አይደለም በቦክስ ለመጣ ምናምን አትፈራም አይደለ አዎ ዝም ስላልኩኝ አትፈራም አዎ ዝም ስላልኩኝ አሳያለሁ እንዴት እንደማትፈራ ገና ካንተ ጋር እኮ ብዙ ነገር ይቀናል አዎ ይቀራል ቀጥሽ ሌላ በቃ በጣም ብዙ ላይምሮ የሚከብድ ነገር ነው የሚያደርገኝ ኧረ በእናትሽ እንዴ አንተ ዝም በል ራስህ ዝም በል አንተ አፍን ዝጋ ዝም በል ምን ነው ስራ ለበቃቱም እንዴ ስራ ስለሆነ ነው ይደበረ አንድ ሰው አይደል እንዴ የኔ ያከሳት ምንድነው እንዴ እሺ አፍን ዝጋ በቃ እሺ በቃ ጠይቅና ወጣ በቃ ኧረ እባክህ ልውጣ በቀላሉ መውጣት አለ እዚህ ቤት ውስጥ ገብቶ በቀላሉ አልወጣም እዛ የደበካቸው ቀንዶች ምን እንደሆኑ ሳላረጋግጥ እዚህ ቤት ውስጥ ገብተው አይደለም እዛ ጫካ ውስጥ ራሱ ደበቀሱ አንተ ምን ማን ነው ቀንዳ የምትለው ቀንድማ አንተ ነህ ቁጭ በል አንተ ስራ ብኮን ምን ቁጭ በል እሺ ቁጭ በል ይኸውልህ ዝም በል ስራ ተከበር እኔ አሁን በቃ ትግስት እያለቀ ቁጭ በል ምንም አታመጣም ትግስት እያለቀ አርፈህ ትቀመጣለህ እሺ ቁጭ በል እሺ ትቀመጣለህ ቁጭ በል ትቀመጣለህ እሺ ያው ተቀመጥ አርፈህ ይኸውልህ ገና ካንተ ጋር አልጨረስኩም እሺ ምን እያልሽኝ ነበረ እኔ በጣም ብዙ በደል አድርሷል ግን አንድ ምን አስታውሳለሁ ማለት አላውቅም መስሎኝ ይሁን እንዴት ይሁን አላውቅም ብቻ ግን አታስፈራራኝ አንተ ሰውዬ ዛሬ ይኸውልህ ብቻ ግን ሌላ ችግር ውስጥ እንዳትገባ አትፍሪ ወደ ጫካ ውስጥ ወደ ላይ ጠጋ በል እሺ ቀጥል ወደ ጫካ ስንሄድ የሆነ ድምጽ ሰማለሁ ሌላ የምን ድምጽ ተነስ ከካሜራ ጀርባ ጠብቀኝ ያዙልኛል ዋጋውን ስጡልኝ አንድ ሰዓት ታስተርፉ ቀጥቅጡ ዋጋውን ይሰጣል ያውልሽ እኔት ያዙራን ስላልሆነ እሱን እንደዚህ አይነት ትቢቱን ማለት ነው እዛ ፍጥለታል ያበርዱለታል አንቺ ግን እርግጠኛ ሆኝ እሺ እኔ ያለውልሽ ላንቺ ነው እየታገርኩ ያለሁት በደልሽን ካልነገርሽኝ እኔ እነሱን ዋጋ አላስከፍላቸውም አሁን እኔ ይኸውልህ ከዚህ በኋላ እንደዚህ ያደረገ በጣም ብዙ የሚያስጠላ ለሰው አይምሮ ለማውራት የሚከብድ ነገር አድርጎኛል ግን እንዲያረገኝ ብልክ አውለ አንድ ወጥቻለሁ ከሱ መረጃ ይጠቅመኛል ግን የሆነች ልጅ እንዳለች አውቃለሁ ማናት አላውቅም የሆነ ቤት አለ ጫካ ውስጥ መሰለኝ
ትጮኻለች፣ ትደበድባለች ነገር ምን እያለች ነው የምትጮኸው? አላውቅም ስትጮህ ነው። ስለዚህ ሌላም እንዳንቺ የታገተ ሰው አለ እያልሽ ነው? ጫካ ውስጥ ስንሄድ ነው ማለት አልሞከርሽም? እንዴት አድርጌ እኔ እኮ ነግሬሃለሁ፣ ማውራትም መጮህም አልችልም፣ መስማት ግን እችላለሁኝ። ከጫካው ስንመለስ ሁሌ ድምፅ ሰማለሁኝ፣ አውጡኝ አድኑኝ ምናምን የሆነ ድምፅ አላት። በቃ ወዴት ነው አላውቅም እንደምትል ብቻ ግን የሆነ ሰው እንዳለ አውቃለሁ። ቦታው ነው በትክክል ታስታውሻለሽ? አላውቅም። ጫካ ውስጥ ነው? ጫካ ውስጥ እሱ የሚጸልይብኝ ቦታ ነው። ብቻ ግን ሁሌ የተለያየ ቦታ ነው ያስቀምጠኝ እና እዛ ሄጄ ከተቀመጥኩኝ በኋላ ብዙም አይርቅም ድምፁ፣ ብዙም አይርቀኝም። ስለዚህ ሌላም እንዳንቺ የተሰቃየ ያለ ሰው አለ ማለት ነው? አዎ። እዛ ቦታ ላይ በነበርሽበት ሰዓት ላይ ከሱ ጋር መጥቶ የሚያወራ ወይም የሚነጋገር አካል አለ? አይ አላውቅም። ብቻውን ብቻ ነው እዛ ጫካ ውስጥ የሚያሰቃየው? ያወራል፣ የሆነ ነገርማ ይመጣል። የሆነ ነገርማ ይመጣል። ብቻ ሁሌ የሚነግረኝ ላለቃዬ ለዋናችን እንደሚድረኝ ነው። እንደዛ ነው የሚያወራው። በአንቺ ቤት ልታገቢ ይላል። በአንቺ ቤት ልታገቢ፣ እኔ ክለሱ ነው ምድርሽ ይላል። ሁሌ እንደዛ እንዳለኝ ነው። ግን አሁን እዚህ ውስጥ ነገር ውስጥ የከተተቻችሁ እርግጠኛ ነኝ ሜሮን ነች። ምክንያቱም እዛ ቦታ ላይ የመድረሳችሁ አንዷ ምክንያት ሜሮን ናት። በርዝዳይ በሚል ሰበብ ወደዛ ይዛችሁ ሄደች። ሜሮን ይሄ ሁሉ ነገር የዚህ ሁሉ ነገር አቀነባባሪ ናት ብለሽ ታስቢያለሽ? ማለት ከተውቃችሁ አምናችሁ ጫካ ድረስ ከመሄድ ድረስ ካመናችሁ ሜሮን ምን ያህል ነው የምታምኛት? ሜሮን እኮ ለኛ አብሮ አደጋችን ናት። ብዙ ነገር ብዙ ጊዜያችን አብረን ነው የምናሳልፈው። ሜሮን እኮ ለኛ አንደኛ ሚዜያችን ናት። እናቴ እኮ ልናገባ ቀን ተቆርጦልናል። አንድ ላይ ነው ሰርጋችን እንዲሆን የምንፈልገው ከቅርበታችን አንጻር ሁላና እኔና እሷ ሜሮን ሁሌም ከጎናችን ነበረች። በክፉ ጊዜ በደጉም ቤተሰቦቻችን ራሱ በጣም ነው የሚወዷት። ግን እኔ ሜሮን ምን ጋር እንደተቀየረ እዚህ ጫካ ብዙ ጊዜ እንደምትመጣ ሰማለሁኝ። ሁሌ ነው የምታወራን። ጫካ ውስጥ ሲሄድ እኮ ሰላሙ ትላለች፣ እንሂድ ትለናለች። ግን እኛ ጫካ እንፈራለን። ኧረ እባክሽ ምናምን በቃ ወይ ሌላ ጊዜ እንሄዳለን ምናምን ማለት መጥፎ ነገር እኮ አስበን አይደለም፣ ይሁን ነገር ታረገናለች ብለን ፈርተን አይደለም ማለት እህቴን በማምናት ልክ ሜሮን እናምናታለን። ግን በጣም ስላልተመቻቸልን ለዛ ነበር የማንሄደው። የዛ ቀን ግን አይቻታለሁ በደንብ ሜሮን አድኝን እያልናት ነበር። ግን ትስቃለች፣ ሳቋ ሁላ ተቀይሯል። የሆነ የወንድም የሴትም ድምፅ ነበር ስታወጣ ነበር። ከዛ መጨረሻ ላይ ምን ተፈጠረ? እዛ ቦታ ላይ ከነበረች አድኝኝ ማለት ያለ ነገር ነውና ከዛ በኋላ ጥላችሁ ሄደች ወይስ? ከዛ በኋላ ራሳችን እኔ በደንብ አላስታውስም። ከዛ በኋላ ብቻ ግን አብራ ስትሽከረከር ነበር። ከሱ ጋርም ስታወራ ነበር። ይሄንን አይቻለሁ። ከሱ ጋር ያወራሉ። እናንተ ጋር የነበረው ማለት አንቺን እንደዚህ በደል ሲያደርስብሽ የነበረው ግለሰብና ሜሮን የሆነ አይነት ግንኙነት አላቸው? የሆነ ጭፈራም የሚመስል ነገር የሆነ እንዴት ነው መስገድም የሚመስል ነገር ያደርጋሉ። ግን በቃ ቅጥ የሌለው የሚያስጠላ ነገር ነው የሚያደርጉት። ራሳቸውን አያውቁም። ያኔ ትዝ ይለኛል እኛ እንደዛ በሰቀቀን ውስጥ ሆነ እነሱ ደፋ ቀና ይላሉ። ዘተን በአንዴ ይንበረከካሉ፣ አንዴ ይቆማሉ፣ አንዴ እርስ በርስ እንዲህ እጃቸው እንዲህ እያሉ ይሽከረከራሉ ፊታቸውን ገጥመው ምናምን። ከዛ የሆነ ነገር ትዝ ይለኛል እኛ እንትን ከማለታችን በፊት የሆነ ምንድን ነው የሚባለው ብልቃጥ ነገር ነበረው። እሱም ብልቃጥ ሁለቱም ጠጥተዋል። ማን? እሱም ሜሮን ጠጥተዋል። ሁለቱም ያንን ብልቃጥ እንደጠጡ አስታውሳለሁ። ሌላ ግን አላስታውስም። በቃ ስነቃ እዚህ ቤት ነኝ። እንደው እዚህ ቤት ውስጥ ከመጣሽ በኋላ ብዙ አይነት ጥቃቶች እንደደረሰብሽ ነገርሽኝና እንደው ምናልባት በሆነ መንገድ ለማምለጥ ሙከራ አላደረግሽም ወይስ ጭራሽ በሆነ መንገድ እንደታሰርሽ ነው? ምንሽ መሰልሻው እንደዚህ ያልኩሽ ሰውየው ድግምት እንደሚደግም ነግረሽኛልና ለምን በማሰሪያ አሰርሽ? ምክንያቱም አሁን ድግምት የሚያደርግ ከሆነ እርግጠኛ ነኝ ከዛ ጫካ ውስጥም የምትንቀሳቀሽበት መንገድ የምታመልጭበት መንገድ አይጠፋም። ልጁም የሆነ ልታመልጩ ምቹ የሆነ እንትን ነገር ነውና ያሰረበት ምክንያት ምንድን ነው? በጣም ታስረሽ ነበርና ማዳበሪያ ውስጥ ሆነሽ እንዴት ነው ልትኖር የቻልሽው? አየር ማጠር አለ ምናምን መጨነቅ አለ። ሰውነት አንድ ቦታ ሲሆን ብዙ ነገሮች አሉና ይሄ ነገር ከባድ ነበር።
ውጪ ልንወጣ ስንል ጫካ ይዞ ሊሄድ ሲል ሮጬ እንዳላመልጠው ነው የሚደግምብኝ። ያኔ አሁን እሱ ከደገመብኝ በኋላ አንድ ቦታ ቆሞኝ ከሄደ ቆሜ ነው የምቀረው እንጂ መንቀሳቀስ አልችልም። ምንድን ነው? አይዞሽ፣ ይኸውልሽ ተረጋጊ፣ ምንም ነገር የለም። እሺ የኛ ክፍል አባላት ስላሉ አንቺ አትደንግጪ። እሺ ምናልባት ተጽዕኖ ነው ብዙ ግን ድምጽ ስትሰሚ ምናምን እሱ ተጽዕኖ ነው። እሺ አንቺ አትፍሪ። እንደ ሌላ የምትነግሪኝ ነገር ካለ ብትነግሪኝ ደስ ይላል። ቤት ውስጥ ማለት የሚያስረኝ ቤት ውስጥ ሲሆን ምንም አይደግምብኝም ማለት አውቃለሁኝ ሁሉም ነገር ነው። ሮጬ እንዳላመልጠው መሰለኝና ብዙ ጊዜ ደግሞ ይሄዳል። የት እንደሚሄድ አላውቅም። ሲሄድ እንዳልወጣ መሰለኝ እጄንም እግሬንም ያስረኛል። ከማዳበሪያ ውስጥ እንዳልወጣ የሚያስጠሉ ነገሮችን ያስቀምጣል ፊት ለፊት ቀንድ ቆዳ ምናምን ብዙ ነገር አለ ውስጣቸው ነው። እንደዚህ አይነት አስደንጋጭ ነገር ባለበት ውስጥ ኑር ማለት እዛ ውስጥ አስሮ ማስቀመጥ ምን አይነት ጭካኔ ነው? አንዳንዴ ደስ ሲለው አዳዲስ ቆዳ ያመጣል፣ እርጥብ ቆዳ። እሺ ከዛ እሷን እንትን ይላል፣ ይጠቀልለኛል። ማዳበሪያ ውስጥ እንዳለሁኝ ቆዳውን ያለብሰዋል። ማዳበሪያውን ያለብሰዋል። ከዛ በቃ የሆነ ነገር ማለት ይጀምራል። ከዛ ፍየል ያመጣል። ፍየልም ያመጣል። ፍየል ካመጣ በኋላ ደሟን ይጠጣል። አንቺ ፊት ብዙ ጊዜ ለጠጣ ሞክሮም ቢብያለሁኝ። እኔ ደንዞ ጠጥቶኝ የሚሆን አላውቅም፣ ብቻ ግን ቢንደርኩት ነው። አሁን የሚሰማኝ ስሜት ምንድን ነው? አሁን ቢያንስ ማለት ሲደግምብሽ ከነበረው ሲያስጨንቅሽ ከነበረው አሁን የተወሰነ ቀለል ብሎሻል ወይስ ይሄ ጭንቅላትሽ ምናምን ውስጥሽ ደህና አይደለም? ይሰማኛል። በቃ ድምፁ ሁሌም ይሰማኛል፣ ይጮህብኛል። አይምሮ ውስጥ የሚጮህብኝ ነገር አለ። ስለዚህ በቃ ይኸውልሽ ትንሽ ብትቆይ ኖሮ እኮ እኔ ለማየው ነገር አግድሮኝ ነበር። እዛ ከማየው ነገር ይሄ መዳር የሚለውን ነገር ከሱ እናወጣጣውና አለቃ የሚባለውን ሰው አይደለም መዳር ምን ማለት እንደሆነ እናሳየዋለን። እሺ አንቺ አትጨነቂ። አሁን ለቤተሰቦችሽና እንግዲህ እንደማየው ከሆነ ትንሽ ደህንነትሽ ከዚህ በላይ ከአንቺ ጋር ማውራት ስለሌለብኝ ወደ ሕክምና ልጅቷን ማድረግ ይኸውልሽ ቀጥታ ወደ ልጅቷ እንሄዳለን። ግን ማለት ከሷ ምን እንደሚፈልጉ በሆነ መንገድ ጆሮሽ የገባ ነገር ካለ የምታስታውሹ ነገር ካለ ለኛ የሚጠቅመን ነገር ካለ ብትነግሪኝ። ከሷ እንደው ድንገት ወይ ከሷ የሚፈልጉት ድምጽ ምናምን ከሰማሽ አካሏን በቃ ሰውነት ብቻ ግን ሰውነቷ እንደሚፈልጉት ነው የማውቀው። ሰውነቷን እንዳንቺ ማለት ነው? አይ አይደለም። ሰውነቷን የትኛው የሰውነት ክፍሏን እንደሆነ አላውቅም። የሆነ የሰውነት ክፍሏን ግን እንደሚፈልጉት ሰው አውቃለሁ። የሆነ ነገሯን አውጥቶ ሊወስዱ እንደሆነ አውቃለሁ። ግን ደግሞ ፊታቸው እንድትቆረጥ ነው የሚፈልጉት። እንደዛ መሰለኝ የሚለው። እሺ በጣም አመሰግናለሁ። ብዙ መረጃ ነው የሰጠሽኝ። አሁን ይኸውልሽ አንቺን ወደ ሕክምና እንወስድና እንግዲህ ቃልሽን ተቀብለናል። ደህና የምትሆኝበትን መንገድ ከፈጠርን በኋላ ከእህትሽ ጋር እናገናኝሻለን። ሌላ ነገር ከአንቺ የምንፈልገው ነገር ካለ ግን ቃል እንደውልልሽና ወይም ደግሞ ያለሽበት ቦታ መተን ትነግሪናለሽ ማለት ነው። አይዞሽ፣ ከዚህ በኋላ ነፃ ነሽ። ጸበል ምናምን እንወስድሻለን። ቤተሰቦችሽ የሚንከባከቡሻል። ደህና ትሆኛለሽ። እንግዲህ ውድ ተመልካቾቻችን በጣም በሰፊ ፍለጋ ማርታን አግኝተናታል። ከዚህ በላይ ብዙ ማውራት ስለሌለብን እንግዲህ እሷን ወደ ተለያየ ሕክምና የምታገኝበት ቦታ እንድትሄድ እናድርግና እንግዲህ ከኛ ጋር ያልጨረሰ አንድ ወንጀለኛ ሰው አለ። ከሱ ጋር የተወሰነ ቆይታ እናደርጋለን። እንግዲህ እሷም እንደነገረችን እንግዲህ አንድ ልጅ አለች፣ ሌላ አካሏ የሚፈለግ ሴት አለች እንደኔ የምትሰቃይ። ሴቶችን ብቻ ለምን መርጠው እንደሚያሰቃዩ ምንም እየገባኝ አይደለም። ሴቶች እኮ እናቶች ናቸው፣ እህቶች ናቸው። ለምን እኔ ምንም እየተረዳሁት አይደለም። እስኪ አሁን ከሷ ጋር የነበረኝን ቆይታ እዚህ ጋር ላብቃና ከሰውየው ጋር የተወሰነ ቆይታ እናድርግ። ነይ እናቴ።